Tokolokalaalo, 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 tokolokalaalo. Borreshi alamulo, mono mozagato, mono mokolkolo, mono mozagato, mono mokolkolo. Lo oddadashula, ጉዳይ ሳይሞላ ድንገት ሳላስበው። አረ ወደ ሙዚቃ አዘነበልኩ። ሰላም ሰላም፣ እንዴት ናችሁ? በያላችሁበት ሁሉ ነገር ሰላም ነው። አሸይና አንድ ያላችሁ እሞኝላችኋለሁ። ቤቶች ውስጥ ጎንዶል ማለች ላይክ እና ሼር እያደረጋችሁ ሐሳቦቻችን ለብዙዎች አካፍሉ። ለዚህም ሁሉ አመሰግናችኋለሁ። ዛሬ ወደ ሚዛናችን ዘላችሁ የመጣን እንግዲህ ሰዓታት የቀረው የኢራን የአሜሪካ ጦርነት አሜሪካው ፕሬዚዳንት ዶናልድ ጄ ትራምፕ ኮርብተውታል። የማርያም መንገድ ስጡኝ ስለ ወንዱ ልጅ አምላክ ብለው እንግዲህ ፋታ ለመውሰድ ሞክራል። ዶናልድ ትራምፕ በትናንትናው ዕለት እንግዲህ አይ ኢራን ላይ የምንወስደውን ጥቃት ለጊዜው ረገብ አድርገነዋል። ለምን ኢራኖች በውስጥ በሰላማዊ ሰልፍ ላይ የሚያደርጉት ጥቃት ረገብ ስላደረገው እኛም አረጋግተናል ብለዋል። አብናረጋይ ፎራች እንዴ ተንቆጠቀጣች እንዴ? ታዲያ የምትተውት ከሆነ ያን ሁሉ ወታደር ከኢራን ላይ ማነው ከኳታር ላይ ከሳውዲ አረቢያ ላይ እና ከተለያየ የአሜሪካ የጦር ቤዞች ላይ ማስፈርጠጥ ለምን አስፈለገ? ታዲያ ለምን አስፈለገ? ኔታንያሁ ለምን ወደ ግሪክ ፈረጠጣሽ እንደዛ ካለ እና የማይመስል ነገር ለሚስት አትንጎራል። ባይሆን የቱርኮቹ እዚህ ነገር ውስጥ እኛ የለንበትም፣ በእኛ የአየር ክልል መጣችሁ ኢራንን አታጠቁም ብለው ከልክለዋል። ተኮለኮላሉ የሚል ሙዚቃ የጎበዝካችል እዛል ሳውዲ አረቢያ ከልክላለች። አይቻልም፣ በእኔ የአየር ክልል ኢራንን መደብደብ አይቻልም፣ አትችሉም፣ ምክንያቱም ጦስ ጦንበሳሱ ወደ ሳውዲ ይመጣል የሚል ከፍተኛ ፍርሃት ነው። ኳታሩም ከልክላለች። አይ ለእነዚህ ኢራናውያኖች መሬ ናቸው፣ ራያ መሬ ስለሆነ እኔ ከነዚህ ጋር ንክኪ አልፈልግም፣ ኳታርም እኔንም ሳታጠፉኝ እኔንም ጦስ ሳትከቱኝ በፊት እኔ ነገር አልፈልግም ብላ ለአሜሪካ አሳውቃለች። ራሽያ ደግሞ ትዕግስት የተሟጠጠው በቃ በኢራን ጉዳይ ላይ ውቆ ደብልቀው ነው የምፈልገው ነው ያለች። እውነት አናረገ ትዕግስት አብቅቷል። እኔ ኢራንን በጦር ኃይል ለማንበርከክ ከሞከራችሁ ዋል እናንተ ብላለች። ስለዚህ ዶናልድ ትራምፕ ተንቦቆቦቅ ለምን ይሄ ነገር ጦሱ ከባድ ነው ነግሬያችኋለሁ። ኢራን ላይ የሚወሰደው እርምጃ እንደ ኢራቅ፣ እንደ ሶሪያ፣ እንደ የመን፣ እንደ ሊቢያ የዋዛ ፈዛዛ አይሆንም። መካከለኛው ምስራቅ ያበቃለታል፣ የሲኦል በረች ይከፈታል አላልክም? ፈር ራስም ኢራኖቹ ግባበለው ና ግባበለው እያሉ ነው። ና ግባበል እያለ ነው። ለምን 9 ሞት ቢመጣ አንዱን ግባ ትለዋለህ። ሞት 9 የለውም። በነገራችን ላይ አንድ ሰው የሚሞት አንዴ ነው። ስለዚህ ኢራኖቹም ሞት አንዴ ነው ብለው ለጦርነት ሙሉ በሙሉ ተዘጋጅተዋል። አንዴ ነው። ሁለተኛ የአሜሪካ የጦር መርከቦች ከቻይና ባህር ላይ ወደ ኢራን እየተጠጉ ነው። አሁንም እየመጡ ነው። በነገራችን ላይ አልደረሱለትም። የጦር መርከቦቹ በተፈለገ ፍጥነት ወደ ኢራን ወደ መካከለኛ ምስራቅ ባለመጠጋታቸው ምክንያት ጊዜ ለመግዛት ነው። ኔታንያሁም ቆይቼ ነገር እናረጋገን አይደለም ራሱ የዓለም አቀፍ ሚዲያዎች ያሉትን ነው ነግራቻለሁ። ይሄ ነገር ጦርነቱ እንዲዘገይ አንደኛ ዶናልድ ትራምፕን የተማጸነው ኔታንያሁ ነው። ለሆን እነዚህ ኢራኖቹ ውቆ ደብልቀው የመጠፋፋት ዘመቻ ስለፈለጉ አልተዘጋጀንም፣ በቂ አይደለም ብለው ነው ለትራምፕ የነገሩት። ስለዚህ ቱርክ ኮልክላለች፣ ሳውዲ አረቢያ ኳታር ኮልክላለች፣ ኔታንያሁም እንደዚሁ ኮልክላል። አሁን አይሁን ትንሽ ጊዜ ታገስ ጋሼ ብሎታል። ጦሱ የዋዛ አይደለም እና ተኮለከላለው ብርሽ ያላመሉ ሳውዲ አረቢያዎች የአሜሪካን የጦር ቤዝ ራሱ መጠቀም አትችሉም ይላል። ራሱ የአሜሪካኖችን የጦር ቤዝ እንግዲህ መሳሪያው የነሱ ነው፣ ሚሳኤሉ የነሱ ነው፣ ሮኬቱ የነሱ ነው። ነገር ግን አትችሉም ይላል። ለምን? ጦሱ እንደሚመጣ ከሳውዲ አረቢያ ተነስቶ ኢራንን ከደበደበ ኢራኖቹ ደግሞ ሳውዲን ይደበድባሉ፣ መሀል ከተማ ይደበድባሉ ከፈለጉ። they don't care። ኳታር የምትባል የበሬ ግንባር የምታክል ሚጢጥዬ ሀገር አለች። አንድ ወረዳ አንዲት ወረዳ ዳንግላን የማታክል ደንቦጫን የማታክል አንዲት ወረዳ አለች እና እሳ ጠግባ ኢራን በኳታር ኤርቤዞች ማነው ሚሊተሪ በዘች ልትደበደብ ከሆነ ኢራኖቹ እንደማይለቁ ያውቃል። ከዚህ በፊትም ቀምሰዋል እና ጦርነቱ የሚቀር አይደለም። በነገራችን ላይ ጦርነቱ ይሄ መካከለኛው ምስራቅ እንደሆነ አንዳንድ እህቶቻችን ብትወጡሉ ደስ ይለኛል። ለአንድ ዓመት ምናምን እንደዚህ ብላችሁ ዞር ብትሉሉ ደስ ይለኛል። ለምን
ይሄ ጦርነት አይቀሬ ነው። አብጦ ሊፈነዳ ያለ ነው። ኢራን ኒኩለር የምታጠቀዋ ነገር የሚቀር አይመስልም። ኒኩለር ታጥቃ ደግሞ እንድትከርም አይፈልጉም። ምክንያቱ ተጨማሪ ኒኩለሮችን የበለጠ ታብላላለች። የበለጠ ለመያዝ ጥረቷን ስለማታቆም የሆነ ቦታ ላይ ኢራንን ለማስቆም የሚያደርጉት ጥረት መካከለኛው ምስራቅን ሊያጠፉ ይችላል እና ለእህቶቻችን ብዙ ምቹ አይመስለኝም። እውነቱን ለመነጋገር አሁን ብዙ አይመስለኝም። ይሄ መካከለኛው ምስራቅ ፖለቲካ እስኪለይለት ድረስ እዛ ብዙ ባትቆዩ ባይነኝ። እንደውም መክራቸው ለ6 ወርም ይሁን ዓመትም ይሁን ወጣችሁ ተመልሳችሁ ብትገቡ ይሻላል። ይሄ በጣም አደገኛ የጦር ቀጠና ነው። አውዳሚ የጦር ቀጠና ነው። አይቀርም ጦርነቱ አይቀርም። ይሄን እርግጠኛ ነኝ ነው የምነግራቸው። ይሄ ደም አፋሳሽ ጦርነት ስለማይቀር እህቶቻችን ከዚህ አካባቢ ከዚህ ቀጠና ለጊዜው ዞር ብላቸው የምትመለሱበት ወቅትና ጊዜ ሲኖር ብትመለሱ ይሻላል እንጂ እነዚህ ሰዎች የሚላቀቁ አይደለም። ምንም ምክንያት የለም። አሁን የሚላቀቁበት ምክንያት የለም። ኢራን ኒኩለር ልትታጠቅ ነው ጊዜ በሰጣት ቁጥር እሷ የበለጠ እድል እያገኘች ነው የምትሄደው፣ ወይም ደግሞ ኒኩለር ከሌሎች አገሮች የምታገኝበት እድል ይኖራል። ስለዚህ ይሄ እንዳይሆን ደግሞ ለማከላከል ኢራንን መደብደቡ አይቀርም። ኢራን ከተደበደበች ደግሞ ቀጠናውን ያተራምሱታል እና ትንሽ ፈታኝ ነው። እንግዲህ እግዚአብሔር ነው የሚያውቀው። ነገር ግን ዝም ብሎ በሰው ጭንቅላት እኛ እንደተረዳ ነው መጠን ከሆነ የጦርነት ማይቀር ነው። አሁን በከፍተኛ ሁኔታ የአሜሪካ የጦር መርከቦች ወደ መካከለኛው ምስራቅ እየተጠጉ ነው። አልደረሱም። ባለመድረሳቸው ምክንያት ነው። አንድም ትራምፕ የማርያም መንገድ ስጡኝ ስለ ወንድ ልጅ አምላክ ብሎ ጦርነቱን እፍር ብለው ወደኋላ አዘገዩት። የማዘናጋት ሊሆን ይችላል። ከዚህ በፊት እንደምታውቁት ኢራንን የአሜሪካ ግዙፍ ቦምብ ጣይ አውሮፕላን የጦር ጀቶች ሲመቱ አዘናግተው ነው የመቱት። ነገር ግን ኢራኖች አልተዘናጉም። አሁንም በተጠንቀቅ 24 ሰዓት የኢራን ሚሊተሪ በተጠንቀቅ ነው ያለ 24 ሰዓት። ምክንያቱም የእነሱ ነገር ዓለምን እንቅልፍ እንዳሳጥ ዓለምን በምልክት ውስጥ ከተቱትና ዓለም ማለት ያው አውሮፓውያኖቹና የአሜሪካኖቹ ሌላው ከነሱ ጋር የሚያሸረጉደው ኃይል የኢራን ነገር እንቅልፍ እንዳሳጠው ይታወቃል። ይህ ጉዳይ አንድ መላ ካልተባለ በስተቀር ጦሱ ከባድ ነው እና ጦስ ፍራቻ ነው። በነገራችን ላይ እንዳልኳቸው ሁልጊዜ ማወቅ ያለባቸው አንዳንድ ኢትዮጵያውያን ቁንጽል የሆነ እውቀት ይዛቸው እና አሜሪካ ኢራንን ፈርታ ነው እንዴ ምናምን ትሉ አላቸው። እንደዛ አይደለም። አሜሪካን ቻይናም አታሸንፋትም። ነገር ግን አሜሪካ ቻይናን፣ ቻይና አሜሪካን ይጠፋፋል። እየተግባባን ይጠፋፋል። ሌላው ምንድነው? ኢኮኖሚያዊና ፖለቲካዊ ቀውስ በመላ ዓለም ሊፈጠር ይችላል። ይሄን ደግሞ አይፈልጉትም። እና ታዲያ መምታት እየፈለጉ ስለምን ወደኋላ መፍራት ማለት እኮ ይሄ ነው። የሚመጣውን ግድ የጦር ሽንፈት ብቻ አይደለም። ኢኮኖሚያዊ ሽንፈት ሊመጣ ይችላል። ፖለቲካዊ ሽንፈት ሊመጣ ይችላል። ማህበራዊ ሽንፈት ሊመጣ ይችላል። ለምሳሌ በዩክሬን ጦርነት አውሮፓውያኖቹ ፖለቲካዊ ሽንፈት ገጥሟቸዋል። ራሽያን መቋቋም እንደማይችሉ ዓለም እንዲያ ያደርገዋል። ዩክሬን እንደ እባብ ጭንቅላታ ስትቆጠቆጥ ማስቆም የቻለ ምድራዊ ኃይል የለም። መሳሪያ ከዓለም ሁሉ አለ የተባለ መሳሪያ ዩክሬን ውስጥ ገብቷል፣ ከሽፏል። የአመድ ክምር ነው ያለ። ያ ሁሉ ከግማሽ ትሪሊዮን ዶላር በላይ አውጥተዋል አሜሪካና አውሮፓውያን። ነገር ግን የአመድ ክምር ነው ያለ ዩክሬን ውስጥ። አንዱም ራሽያ ላይ ተጽዕኖ መፍጠር አልቻለም። ስለዚህ ነገ የኢራን ጉዳይስ በመላ ዓለም የሚፈጥረው ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊ ጫና ምንድን ነው የሚለውን ያውቁታል። ለዚህ ነው ፍርሃት የሚላቸው ፈራ ተባ የሚሉት በዚህ ምክንያት ነው። እና ይሄ ከግምት ስር መግባት እና መረዳት ይገባናል ባይ ነኝ እንደኔ እይታ። ስለዚህ ጦርነት ይዘገያል እንጂ አይቀርም። የሚዘገየ ስንት ቀን ነው? 5 ቀን፣ 6 ቀን፣ 10 ቀን፣ 1 ወር አይታወቅም። እንደ ጦር ዝግጅታቸው ወሳኙ አባዬ አንተ ጀምር ማያ አንተ ጀምር ነው ያሉት ይሄን ጦርነት ለምን ፍርሃት ስላለ ነው። የሚፈጥረው ቀውስ አደገኛ ስለሆነ ነው። ፖለቲካዊ፣ ኢኮኖሚያዊ ቀውሱ በመላ ዓለም ኢኮኖሚያዊ ኮላፕስ ሊያመጣ ይችላል። ምናልባትም 3ኛ ዓለም ጦርነት ሊጀመር ይችላል። የዚህ ሁሉ ውጥንቅጥ ምክንያት አሜሪካ እንድትሆን አይፈልጉም። ምንም ቢሆን እኮ አሜሪካ ፖለቲከኞች የተማሩ ናቸው፣ ማገናዘብ የሚችሉ ነው። አጠቃላይ ቀውስ አይፈልጉም። ነካ በጥበጥ ረበሽ ነገር ነው እንጂ አጠቃላይ ቀውስ አይፈልጉም። ይሄን ነው እና ሁኔታው ግን የኢራን ጉዳይ ግን ወደ አጠቃላይ ቀውስ የሚወስድ አስፈሪ ጉዳይ ይመስላል። ይሄ ሐሳቡ ሲመቻችሁ
ላይክ አድርጉ፣ ሼር አድርገው። ወዳችኋለሁ። ይሞቻችሁ። ፒስ